ሌላው ሳምፕል ስፔስ አለ። አሁንም ባይስ ቴረም ለማየት ነው። ሳምፕል ስፔስ ውስጥ እነዚህ ኢቨንቶች ቢኖሩ ሳምፕል ስፔሱ ማለት ኢቨንት ቢ ዩኒየን ኢቨንት ቢ ኮምፕሊመንት ነው። ኢቨንት ቢ ኮምፕሊመንት ነው። ኢቨንት ኤ እዚህ ጋር አለ ብንል probability of event B occurring given that event A has occurred, this is equals to probability of event A occurring given that event B has occurred times probability of event B occurring divided by the probability of event A. Event A a total probability no total probability of event A. ይሄ ነገር እንዴት ነው የመጣው ሚለውን መጀመሪያም አይተናል። ሁለት ኢቨንቶች ሲኖሩ ግን እንዴት እንደሆነ እኔ ኢቨንት ኤ ማለት ኢቨንት ኤ ኢንተርሴክሽን ቢ ይሄ ሪጅን ዩኒየን ይሄ ማለት ነው። ኤ ኢንተርሴክሽን ቢ ኮምፕሊመንት ይሄኛው ፓርት ኢቨንት ኤ ማለት ኤ ኢንተርሴክሽን ቢ ዩኒየን ኤ ኢንተርሴክሽን ቢ ኮምፕሊመንት ነው። ኤ ኢንተርሴክሽን ቢ እና ኤ ኢንተርሴክሽን ቢ ኮምፕሊመንት ሚቹዋሊ ኤክስክሉሲቭ ኢቨንትስ ናቸው። የጋራ የሆነ የላቸውም። የጋራ የሆነ ፖይንት ሚቹዋሊ ኤክስክሉሲቭ ናቸው። ስለዚህ ፕሮባቢሊቲ ኦፍ ኤ ማለት ፕሮባቢሊቲ ኦፍ ዚስ ፕላስ ፕሮባቢሊቲ ኦፍ ዚስ ነው። ይሄም ማለት ደግሞ probability of A is equals to probability of A given B times probability of B ይሄኛው ነው እሱ አይተናል። ኮንዲሽናል ፕሮባቢሊቲን ስናይ ፕላስ probability of A intersection B complement ማለት ደግሞ probability of A given B complement times probability of B complement ነው። probability of A ማለት ይሄ ማለት ነው። probability of B given A is equals to probability of A intersection B over probability of A ኮንዲሽናል ፕሮባቢሊቲ ዲፊኒሽን ነው። ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ማለት ደግሞ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ማለት ደግሞ ይሄ ማለት ነው። እችኛዋን እንወስዳለን። ፕሮባቢሊቲ ኦፍ ኤ ማለት ደግሞ እዚህ ጋር አለ። ስለዚህ ፕሮባቢሊቲ ኦፍ ቢ ጊቨን ኤ ማለት ይሄ ሲካፈል ለዚህ ማለት ነው። በዚህ መልክ እናገኛለን። ፕሮባቢሊቲ ኦፍ ቢ ጊቨን ኤ ኢዝ ኢኳልስ ቱ probability of A given B times probability of B over probability of A given B, probability of A given B times probability of B plus probability of A given B complement times probability of B complement. በዚህ መልክ አፕዴትድ የሆነ የቢን ፕሮባቢሊቲ ማግኘት ይቻላል። ኢቨንት ኤ መከሰቱ ከታወቀ የኢቨንት ቢ የመከሰት ፕሮባቢሊቲ ይሄንን በመጠቀም ማወቅ ይቻላል። ኢቨንት ኤ ከመከሰቱ በፊት አንኮንዲሽናል የሆነ ፕራየር ፕሮባቢሊቲ ኦፍ ቢ ነው፣ የቢ ፕሮባቢሊቲ ማለት ነው። ኢቨንት ኤ ከምንም ጋር የማይገናኘው ኢቨንት ኤ ከመከሰቱ በፊት ስለ ኢቨንት ኤ ኢንፎርሜሽን ሳይኖረን በፊት የነበረው የኢቨንት ቢ ፕሮባቢሊቲ ነው ይሄኛው ማለት ነው። ይሄ ቶታል ፕሮባቢሊቲ ነው። ይሄኛው ደግሞ ኢቨንት ቢ ከተከሰተ በኋላ ያለው የኢቨንት ኤ የመከሰት እድል ነው ይሄኛው። ስለዚህ አዲሱ ፕሮባቢሊቲ አፕዴትድ የሆነ ፕሮባቢሊቲ የቢ የኢቨንት ኤ የመከሰቱ ከታወቀ በኋላ ያለው የኢቨንት ቢ የመከሰት እድል በዚህ መንገድ መፈለግ ይቻላል። ባይስ ቴረም ነው። Bayes theorem is true if n goes to infinity. ሌላው ምሳሌ እናያለን። ኤግዛምፕል ቦልስ ኢን ዘ ባግስ፣ 3 ባጎች አሉ። በሶስቱም ባጎች ውስጥ ቦርሳዎች ውስጥ 5 ኳሶች አሉ። በመጀመሪያው 1 ቀይ አለ፣ 4 ጥቋቁር ኳሶች፣ በሁለተኛው 2 ቀይ፣ በሶስተኛው 3 ቀይ ኳሶች አሉ፣ 2 ጥቋቁር ኳሶች አሉ። If we have already selected the ball and noted that it is red, what is the probability that it came from bag 2? አንድ ኳስ
ብንወስድና ያ ኳስ ቀይ መሆኑ ቢታወቅ ያ ቀይ ኳስ ከባግቱ የመምጣቱ እድል ምን ያህል ነው የሚለው። አንድ ቀይ ኳስ ወስደናል። ያ የወሰድነው ቀይ ኳስ አንድ ኳስ ወስደናል። የወሰድነው ኳስ ቀይ መሆኑ ይታወቃል። ቀይ መሆኑን አውቀናል። ያ ቀይ ኳስ ግን ከባግቱ የመምጣቱ እድል ምን ያህል ነው የሚለው። if we have already selected the ball and noted that it is red, what is the probability that it came from bag 2? አንድ ኳስ ወስደን ያ የወሰድነው ኳስ ቀይ መሆኑ ከታወቀ በኋላ ያ ቀይ ኳስ የተወሰደው ቀይ ኳስ ከባግቱ ወይም ቦርሳቱ ከባግቱ የመምጣቱ እድል ምን ያህል ነው የሚለው። እሱን ለመፈለግ let A is the event that a red ball is selected እንበለው። BI is the event that bag I is selected. ሳምፕል ስፔስ አለን። ባግ 1 ባግ 2 ባግ 3 ባግ 1 ውስጥ ያሉ ኳሶች፣ ባግ 2 ውስጥ ያሉ ኳሶች፣ ባግ 3 ውስጥ ያሉ ኳሶች አሉ። ይሄንን ኢቨንት ኤ እንበለው። ቀይ ኳሶች አንድ ኳስ ሲወሰድ ቀይ መሆኑ ከታወቀ አንድ ኳስ ወስደናል እንበል። ያ የወሰድነው ኳስ ቀይ ነው። ያ ቀይ ኳስ ከባግቱ የመምጣቱ እድል ምን ያህል ነው የሚለው። ፕሮባቢሊቲ ኦፍ ቢአይ ባግ 1 የመምጣቱ እድል ከሶስቱ አንድ ሲወሰድ ባግ 1 የመምጣት፣ ባግ 2 የመምጣት፣ ባግ 3 የመምጣት እድል ተመሳሳይ ነው። 1/3 ነው። እኩል ቻንስ ነው ያላቸው 1/3። እያንዳንዱ ባግ የመመረጥ እድል 1/3 ነው። የመጀመሪያው ባግ 1 ቢመጣ ቀይ ኳስ የማግኘት እድል፣ ይሄ ባግ ከመጣ ቀይ ኳስ የማግኘት እድል 1/5 ነው። ባግ 2 ከመጣ ቀይ ኳስ የማግኘት እድል 2/5 ነው። ባግ 3 ከመጣ ባግ 3 ከተከሰተ ባግ 3 አንድ ባግ ከዚህ ስንወስድ ቀይ ባግ 3 ከመጣልን ከዛ ደግሞ አንድ ኳስ ስንወስድ ቀይ ኳስ የመሆን እድል 3/5 ነው። ፕሮባቢሊቲ ኦፍ ኤ ቶታል ፕሮባቢሊቲ ስንጠቀም ፕሮባቢሊቲ ኦፍ ኤ ማለት ፕሮባቢሊቲ ኦፍ ኤ ጊቨን ቢ1 times probability of B1 plus probability of A given B2 times probability B2 plus probability of A given B3 times probability B3 ነው። እያንዳንዱ እዚህ ጋር አለልን። probability of A given B1 1/5 ነው። probability of B1 1/3 ነው። probability of A given B2 2/5 ነው። probability of B2 1/3 ነው። 3/5 ነው። ይሄኛው 1/3 ነው። ሲደመር probability of A 0.4 ይመጣል። 2/5 ማለት ነው። አሁን የተፈለገው what is the probability of B2 given A ነው የተፈለገው። probability of B2 given A that is equal to probability of A given B2 times probability of B2 divided by probability of A ነው። probability of A given B2 አለ 2/5 ነው። probability of B2 አለ ይሄ 2 ሲሆን 1/3 ነው። ፕሮባቢሊቲ ኦፍ ኤ አለ 0.4 ነው። 0.4 ማለት ደግሞ 2/5 ነው። ለማጣፋት እንዲመች እንዲጽፈናል። this is equals to 1/3 አንድ ኳስ ቢወሰድ ያ ኳስ ቀይ ኳስ ከሆነ ያ ቀይ ኳስ ደግሞ ከባግ 2 የመምጣቱ እድል 1/3 ነው ማለት ነው። 1/3 ነው ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ።